በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ከምስካየ ኅዙናን መድኃኔዓለም ገዳም ተምሮ ማስተማር ሰንበት ትምህርት ቤት ከማኅበረ ቅዱሳን የቴሌቪዥን ጣቢያ ጋር መተባበር የሚቀርብላችሁ ሳምንታዊ መሰናዶ መርሃ ግብር ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በልዑል እግዚአብሔር ስም ጋበዝን። የመርሃ ግብራችንን ጅማሬ በመዝሙር እናደርጋለን። አብረን እንዘምር። መድኃኔዓለም አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ መድኃኔዓለም አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ እግዚአብሔር አምላክ ለመዘምራኑ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። አሜን። ከዚህ በመቀጠል ወደ ዕለቱ ትምህርተ ወንጌል እንሄዳለን። እግዚአብሔር አምላክ ለመምህራችን የሚናገሩበትን አንደበት ለእኛም ደግሞ አስተዋይ ልቦናን ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን ተብላችሁ የምትጠሩ የልዑል እግዚአብሔር ቤተሰቦች የእመቤታችን ቅድስት ድንግል ማርያም ቃል ኪዳን ልጆች ሁላችሁም እንደምናችሁ ልዑል እግዚአብሔር አምላካችን በሰማይ መላእክት እንዲሁም በምድር በእኛ ልጆች ስሙ ለዘላለም የተመሰገነ የከበረ ይሁን። በተመሳሳይ በአማላጅነቷ የማትለየን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ስሟ ለዘላለም የከበረ ይሁን። ዛሬ እንደ እግዚአብሔር አምላካችን ቅዱስ
ፈቃድ ህዳር 29 ቀን የሰማዕቱ ጴጥሮስ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ታሪክ እንማራለን። የምንማረው ርዕስ በማቴዎስ ወንጌል ምዕራፍ 16 ቁጥር 25 ውስጥ የሚገኝ ይሆናል። ቃሉ ምን ይላል? እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ ይላል። እንደግመዋለሁ። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ እኔን ይከተል ይላል። ይህንን ኃይለ ቃል ያነገረን ወይም ያስተማረን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ውስጥ የሚገኝ ኃይለ ቃል ነው። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለሐዋርያት፣ ለቅዱሳን፣ ለሊቃውንት ጥበብ ምስጢሩን የገለጸ አምላክ ለእኛም ጥበብ ማስተዋል ምስጢሩን ይግለጥልን። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ይህንን ቃል ብዙ ቅዱሳን አስበው በተግባር የፈጸሙት አባቶች ብዙ አሉ። ከእነዚህም ውስጥ አንዱ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ነው። ይህንን ቃል በልቡ በማኖር ዓለምን ሁሉ ባተርፍ ምን ይጠቅመኛል? ጌታዬ አምላኬ መድኃኒቴ መከተል አይሻልም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው መሰረት በዓለም ውስጥ ያለው ሁሉ ሀብት ትቶ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለውን መከራ በማሰብ እርሱን በመከተል በሃይማኖት በመጽናት ኖሮበታል እና ይህንን ቃል ቅዱስ ጴጥሮስ ተፍጻሜተ ሰማዕት ፈጽሞታል። ጴጥሮስ ማለት ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ጌታችን ጴጥሮስ ማለት ነው። አንተ ጴጥሮስ ነህ፣ በዚችም ቤተ ክርስቲያን ላይ በዚችም ዓለቷ ላይ ቤተ ክርስቲያን እመሰርታለሁ ብሎ ለቅዱስ ጴጥሮስ ነግሮታል። ጴጥሮስ ማለት ዓለት ጠንካራ ነው። በዓለት ላይ የተመሰረተ ቤት አይፈርስም። ነፋስ ቢመጣ ከባድ ነፋስ ማፍረስ አይችልም። ስለዚህም ቤተ ክርስቲያን በዓለት ትመሰላለች። በጴጥሮስ ላይ ቤተ ክርስቲያን ትመስርታለች። ጴጥሮስ ማለት ዓለት ማለት ነው። በጴጥሮስ ስም የሚጠሩ ብዙ ቅዱሳን አባቶች አሉ። ሐዋርያው ቅዱስ ጴጥሮስ፣ ሁለተኛውም አሁን ተፍጻሜተ ሰማዕት ቅዱስ ጴጥሮስ፣ በኢትዮጵያ ውስጥ የሚኖር ጴጥሮስ፣ አባታችን ጴጥሮስ ጠላት ኢትዮጵያን በወረራት ጊዜ በጣሊያን ጊዜ እጄን ለጠላት አልሰጥም፣ ሀገር የኢትዮጵያን ነፃነት አወጣለሁ፣ የኢትዮጵያ ሕዝብ ሁላችሁ እጃችሁን አትስጡ በማለት ቤተ ክርስቲያንን ያጽናና አባት ነው እና ስሙ በተመሳሳይ ጴጥሮስ
ከአባታችን ተብሎ ይጠራል እና ለአሁን የምንማረው ግን ተፍጻሜተ ሰማዕት ቅዱስ ጴጥሮስ ታሪክ ይሆናል። ተፍጻሜተ ሰማዕት ቅዱስ ጴጥሮስ የአባቱ ስም ሊቀ ካህናት ቴዎድሮስ ይባላል። የእናቱ ስም ቅድስት ሶፊያ ይባላል። ሁለቱም በእግዚአብሔር ፈቃድ የሚኖሩ እግዚአብሔርን የሚፈሩ የእግዚአብሔር ሕግ ጠብቀው በንጽህና በቅድስና የሚኖሩ ሀብታም ሰዎች ነበሩ። ግን ልጅ አልነበራቸውም። ልጅ እንዲሰጣቸው እግዚአብሔርን ሁልጊዜም ይለምኑ ነበረ። እግዚአብሔርን በመለመን የሚገኝ ልጅ የተባረከ ነው። እግዚአብሔርን በመለመን ብዙ ሴቶች ልጅ አግኝተዋል። አንደኛው ሳሙኤል ምዕራፍ 1 ቁጥር 10 ሐና በእግዚአብሔር ፊት ጽኑ ጸሎት አድርጋ አለቀሰች፣ እግዚአብሔርን ለመነች። ሳሙኤል ባል ልጅ ተሰጣት። ሳሙኤል የስለት ልጅ ነው፣ በጸሎት በልመና የተገኘ እና መጽሐፍ ቅዱስ ብዙ ቅዱሳን እናቶች እግዚአብሔርን ለምነው ያገኙ ብዙ አሉ። በተመሳሳይ ይቺ ቅድስት ሶፊያ ወደ ቤተ ክርስቲያን ሄዳ እግዚአብሔርን ለመለመን በቅዱስ ጴጥሮስ እና ጳውሎስ ስዕል ፊት ትለምን ነበረ። ሐምሌ 5 ቀን የሚከበረው በዓል ቀን ጴጥሮስና ጳውሎስ ስዕል ፊት ቆማ በምትለምንበት ጊዜ ከስዕሉ አንቺ ሴት ልጅ ትወልጃለሽ፣ ይህንን ልጅ ስሙን ጴጥሮስ ብለሽ ትጠሪዋለሽ ብለው ነገሯት። እናም እቺ ሶፊያ ልጅ ወለደች። ስሙን ጴጥሮስ አለችው። ጴጥሮስ ብላ ጠራችው። ታላቅ የቤተ ክርስቲያን አባት ሆነ። በዘመኑ ቤተ ክርስቲያን ሲፈርስ ክርስቲያኖች ምዕመናን በተጣንገታቸው ሲታረድ ምዕመናን እያጽናና አባት ነው። ለቤተ ክርስቲያን ታላቅ ውለታ ያደረገ አባት ነው እና ያ አባት ፓትርያርክ ከሆኑት ከግብፅ ጳጳስ 16ኛ ፓትርያርክ ከሆኑት አባ ቴዎናስ አባት ከሳቸው ክህነት ድቁና ቤተክርስቲያን ለማገልገል የሚያበቃ ትምህርት ተምሯል። እኚህም አባት የተባረኩ አባት ናቸው። አባ ቴዎናስ እሳቸው ይህን ተፍጻሜተ ሰማዕት ቅዱስ ጴጥሮስ ለቤተ ክርስቲያን በጣም የሚጠቅሙ አውቆ እኔ ወደፊት ሳልፍ ከእኔ ቀጥሎ ሹመት አገልግሎት የምትሰጠው የአሌክሳንድር የግብፅ ጳጳስ ቅዱስ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ነው ትንቢት ተናግረው አርፈዋል እና የግብፅ 16ኛ ፓትርያርክ አባ ቴዎናስ ካረፉ በኋላ በእሳቸው ፋንታ ሹመት ያገኘው የግብፅ 17ኛ ጳጳስ ፓትርያርክ ሆኖ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ተሾመ። በዘመኑ ሁሉ በጥባይ በመትሕትና እግዚአብሔርን በማገልገል ይኖር ነበረ። ብዙ ሕዝብ ያስተምር ነበረ። ብዙ ደቀ መዝሙር አፍርቷል። አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ወንበር ላይ ቁጭ ብሎ አዘ። ከዛ በኋላ ግን እኔ እዚህ ቦታ መቀመጥ አይገባኝም ያስተምር ነበረ። ምክንያቱም ጌታዬ የተቀመጠበት የተባረከ ቦታ ነው። እኔ ከእሱ ጋር አብሮ መቀመጥ አይገባኝም። መሬት ተቀምጦ ወይም ቆሞ ያስተምር ነበረ። ከዛ በኋላ
እዚህ ወንበር ላይ ተቀምጦ አያውቅም። ባዶ ይቀመጥ ነበር እና ይህ አባት የተባረከ ለቤተ ክርስቲያን ታላቅ አባት የሆነ ቤተ ክርስቲያንን ከተለያየ ፈተና በጸሎት የሚጠብቅ አባት፣ ምዕመናን በሃይማኖት እንዲቆሙ የሚያስተምር አባት ነበር። አንድ ቀን በእሱ ዘመን አንድ ሴት ነበረች። ስሟ ሳራ ይባላል። ይቺ ሴት የምትኖረው አንጾኪያ የሚባል ቦታ ነበር እና እዛ አንጾኪያ ቤተክርስቲያን መፈርሱ ምዕመናን ተገድለው ነበር እና ይቺ ሴት 2 ልጆች ነበሯት እና ልጆቿን ለማጥመቅ ትፈልግ ነበር እና ቤተክርስቲያን ስለሌለ ካህን ስለሌለ የግድ መሄድ አለባት። ሴት እዚያ አባት የሚገኝበት ቦታ አሌክሳንድር ወይም ግብፅ መሄድ ነበረባት እና ከአንጾኪያ ወደ እስክንድርያ በመርከብ ለመሄድ ተነሳች። በዛን ጊዜ መርከብ በምትሄድበት ጊዜ ከባድ ማዕበል ተነስቶ መርከቧን ሊያስማ ደረሰ። በመርከብ በጣም መጨናነቅ ነበረ እና ይቺ ሴት ሳራ በጣም ፈራች። ምክንያቱም ልጆቿ አልተጠመቁም፣ ሳይጠመቁ ቢሞቱ የእግዚአብሔር ልጅነት ያጣሉ ብላ ፈራች። በዚህ ምክንያት ምን አደረገች? በደሟ 2 ልጆቿን አጠመቀች። በእውነት ታላቅ እምነት ነው። ግን እግዚአብሔር ፈቃድ ሆኖ ማዕበሉ መርከብ ሁሉም ተረጋግቶ ጸጥ አለ። በሰላም ወደ አሌክሳንድር ግብፅ ደረሰች እና ያ አባት ሄዳ ልጆቿን ለማጥመቅ ደረሰች። አሁን እዚያ በምትደርስበት ጊዜ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ብዙ ልጆች ያጠምቅ ነበረ እና ልጆቿን ሄዱ ወረፋ ተሰልፋለች። ልጆቿ ለመጠመቅ ሄዱ። ጥምቀት በእውነት አንድ ነች። ጥምቀት አይደገምም እና እቺ ልጆቿን ላከቻቸው። አሁን ተፍጻሜተ ሰማዕት ቅዱስ ጴጥሮስ ከኋላው ምንም አያውቅም እና በሚያጥምቅበት ጊዜ እዚህ 2 ልጆች ለመጥመቅ ሲደርሱ ውሃው ቆመ፣ ውሃው ረጋ። ማጥመቅ አልቻልም። ሲለፉ ሌሎቹን ማጥመቅ ቀጠለ። እንደገና ማጥመቅ ሲፈልግ 2 ልጆች ለመጥመቅ ሲቀርቡ ብቻ ውሃው ረጋ፣ ቆሟል። በጣም አዲስ ተአምር ነው። ምንድን ነው? እናታቸውን ጠየቃት። ሳራን አንቺ ምን አድርገሽ ነው ጠየቃት። እሷም አፍራ በትህትና በመንገድ ላይ ያጋጥማትን ችግር ማዕበል ተነስቶ ጡቷን ቀዳ በምላጭ አድርጋ ያጠመቀች መሆኑን ነገረችው። በጣም አደነቀ። በእውነት ታላቅ እምነት ነው እና ጥምቀት በውሃ ብቻ አይደለም፣ በደም ጥምቀት አለ። ለምን? ካህናት በሌሉበት ቦታ፣ ውሃ በሌለበት ቦታ ሰማዕታት በደማቸው ያጠምቃሉ። ቅዱስ ኤፍሬም በውዳሴ ማርያም ላይ የዓርብ ምስጋናው ላይ ሰማዕታት እዚህ ዓለም በጣም ናቁ ይላል እና በደማቸው ያጠምቃሉ ማለት ነው። እና ይህች ሴት እግዚአብሔር ተቀበለላት። በመለኮታዊ ኃይሉ እግዚአብሔር ሁሉም ያውቃል። ከእሱ ፊት የሚሰወር ምን ነገር የለም እና ቅዱስ አባት ጥምቀቷን አጥናላት። በዛ ዘመን 2 ታላላቅ ትምህርት ቤቶች ነበሩ። አንዱ እስክንድርያ ውስጥ የሚገኝ ትምህርት ቤት፣ ለቤተ ክርስቲያን ትምህርት የሚማሩበት ማለት ነው። ሁለተኛው አንጾኪያ ውስጥ የሚገኝ ትምህርት ቤት። 2ቱ ታላቅ የቤተ ክርስቲያን ሊቃውንት ተገኝተው የሚያስተምሩበት ቦታ ነው እና ታላቅ አባት የሚገኘው እስክንድርያ ውስጥ ነው። ብዙ ደቀ መዛሙርት ልጆች ያስተምራል። ከእነዚህም ውስጥ ታሪካዊ ያላቸው 3
ልጆች አሉ። አንደኛው ስሙ አርዮስ ይባላል። ሁለተኛው ስም አኪላስ፣ ሶስተኛው እለእስክንድሮስ። አሁን አርዮስ፣ አኪላስ፣ እለእስክንድሮስ አሁን ሶስቱ ታሪክ ያላቸው ልጆች ናቸው እንጂ ብዙ ደቀ መዛሙርት አፍርተዋል አባቶቹ። እና ሶስቱ ታላቅ የቤተ ክርስቲያን ትምህርት የተማሩ እና ከእነዚህም ውስጥ አንዱ አርዮስ ጥልቅ የሆነ የቤተ ክርስቲያን ትምህርት ተምሯል። ነገር ግን ፍልስፍና ትንሽ ተምሯል። ፍልስፍና እና የቤተ ክርስቲያን ትምህርት ይጋጩበት ነበረ። እግዚአብሔር አብ ብቻ ዘላለማዊ ነው፣ ወልድ ግን ዘላለማዊ አይደለም ብሎ ያስተምር ነበር። በራሱ ፍልስፍና ነው ቤተ ክርስቲያን አታስተምርም። ቤተ ክርስቲያን የምታስተምረው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ሂዱና በአብ በወልድ በመንፈስ ቅዱስ ስም ያጠመቅኋችሁ ያዘዝኋችሁን ሁሉ አድርጉ፣ ደቀ መዛሙርቴ አፍሩ ይላል እና አብ መብለጥ፣ ወልድ ማነስ፣ መንፈስ ቅዱስ የለም። አብ ወልድ መንፈስ ቅዱስ እኩል ናቸው እና አብ ይበልጣል ቢሆን ሂዱና በአብ ብቻ ስም አስተምሩ ማለት ይቻል ነበር። ግን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አስተምሩ የሚለው እና አርዮስ ግን አብ ከፍ ወልድን ዝቅ አድርጎ ማስተማር ጀመረ። መምህሩ ተፍጻሜተ ሰማዕት ጴጥሮስ ጠርቶ መከረው። ልጄ ማስተማር ጥሩ አይደለም፣ እኔ የምሰማው ጥሩ አይደለም፣ ለአንተም ለቤተ ክርስቲያን የሚጎዳ ነው፣ ጥሩ አይደለም፣ ተመለስ። አርዮስ ግን በአፉ ብቻ ከልቡ አይደለም፣ በአፉ ብቻ ተመልሻለሁ ይል ነበረ እና መምህሩ መከረው፣ እምቢ ሲል አወገዘው። መጀመሪያ መከረው፣ ሁለተኛ መከረው፣ እምቢ ሲል አወገዘው እና አርዮስ ሶስት ጓደኞች አሉት፣ አኪላስ፣ እለእስክንድሮስ። ሶስቱም አብረው ቁጭ ብለው ከተፍጻሜተ ሰማዕት ቅዱስ ጴጥሮስ እግር የተማሩ ናቸው እና አሁን ተፍጻሜተ ሰማዕት ቅዱስ ጴጥሮስ በእስር ላይ ነበረ። ምክንያቱም በዛን ዘመን ንጉሥ ቤተ ክርስቲያን በሚያጠፋበት ጊዜ አሁን ንጉሱ የተለያየ ቤተ ክርስቲያን ሁሉ ያጠፋ ነበረ እና ምዕመናን ክርስቲያኖችን እያሰደደ ይገድል ነበረ እና ይህ ንጉሥ ይህንን ተፍጻሜተ ሰማዕት ቅዱስ ጴጥሮስ ያዘው፣ አሰረው። ለምን? ተፍጻሜተ ሰማዕት ቅዱስ ጴጥሮስ ብዙ ምዕመናንን እያጠመቀ እያስተማረ ይቀጥል ነበረ። አንድ ክርስቲያን ሲሞት ሌላ ክርስቲያን አስተምሮ ይመልስ ነበር። ክርስቲያኖች በዛን ጊዜ እየበዙ ይሄዳሉ። ለምን ቢባል ተፍጻሜተ ሰማዕት ቅዱስ ጴጥሮስ በሚያስተምርበት ጊዜ ማለት ነው እና ይህ ንጉሥ በጣም ተናዶ አሰሩ፣ በእስር ቤት አስቀመጡ እና በታሰረበት ጊዜ ለሞት ደረሰ። ለሞት በሚደርስበት ጊዜ አሁን አርዮስ ይቅርታ እፈልጋለሁ ጓደኞቹን አማከራቸው። ሲያማክራቸው እሺ አንድ ቀን እኛው ወስደን ይቅርታ እንጠይቅልሃለን፣ ተረጋጋ ብሎ መከሩት እና ያ አባት ግን ሌሊት ቆሞ ይጸልይ ነበረ። አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ፀሐይ የሚያበራ ነጭ ልብስ ረጅም ለብሶ ለዚህ አባት ተገለጠለት። ነጭ ልብስ ለብሷል፣ ግን ከኋላ ልብሱ ተቀዷል።
አሁን ይህ አባት ሲያየው አንተ ጌታዬ መምህር አይደለም? አዎ እኔ መምህር ነኝ። እንዴ ልብሴን ማን ቀደደው? አርዮስ ልብሴን ቀደደው ማለት ትርጉምን ከአባቴ ለየኝ፣ ከባሕርይ አባቴ ለየኝ። እኔና አብ እኩል አንድ ነን። ግን አርዮስ እኔን ለይቶ አብ ከፍ እኔን ለየኝ አለ። በዚህ ምክንያት አርዮስ የማይመለስ መናፍቅ ስለሆነ አውግዘህ ለየው፣ ከቤተ ክርስቲያን ለየው ብሎ እስከ መጨረሻ ያለውን ምስጢር ሁሉንም ጌታችንን ለተፍጻሜተ ሰማዕት ቅዱስ ጴጥሮስ ነግሮታል። እና አሁን ተፍጻሜተ ሰማዕት ቅዱስ ጴጥሮስ ከሰማ በኋላ ጓደኞቹ ወዲያው መጡ። ለምን? ለማስታረቅ ነው። አርዮስ፣ አኪላስና እለእስክንድሮስ ሶስቱም መጥተው አባታችን አርዮስን ይቅር በሉ መለመን ጀመሩ። አርዮስ ቤት ውስጥ ለመግባት አንድ እግሩ ቤት ውስጥ አንድ እግሩ ከውጭ አሁን መምህሩ እዛው አርዮስ በሰማይ በምድር የተወገዘ ሁኑ በውግዘት ላይ ተጨማሪ ውግዘት አድርጎበታል። ለምን? የማይመለስ ሆነው አክሎም ጨምሮም አብራራ። ይህንን ልጅ አርዮስ ተመልሶ ቤተ ክርስቲያን ማገልገል የለበትም። የቤተ ክርስቲያን ምስጢር መካፈል የለበትም። ጓደኞቹን መከራቸው። እናንተ ወደፊት ይህንን አርዮስ እንዳትመልሱ። በተለይ አኪላስ አንተ ጓደኝነት ፍቅር አድርገህ ወደፊት ትመልሰዋለህ። አንተ ግን አትቆይም፣ በ6 ወር ትሞታለህ ብሎ ትንቢት ተናግሮለታል። በእስክንድሮስ ዘመን ግን ታላቅ ጉባኤ ይሆናል ትንቢት ተናግሮ ነበረ እና አባታችን ትንቢት ከተናገረ በኋላ አንገቱን በመስኮት አድርጎ የሚገሉት ወታደሮች ቆመዋል። ጋላን የሚባሉ ወታደሮች አሉ። አሁን ራሱ አንገቱን በመስኮት ከፍቶ ውጭ እንዲህም ብሎ ጸለየ። የደሜ መፍሰስ የመጨረሻ ይሁን። ጸሎት በሚያደርግበት ጊዜ ከሰማይ ድምፅ አሜን ይላል። የሰማዕታት መጀመሪያ ማን ነው? ቅዱስ እስጢፋኖስ። የሰማዕታት መጨረሻ ማን ነው? ተፍጻሜ ሰማዕት ቅዱስ ጴጥሮስ። እና በጸሎት አድርጎ ሲጨርስ የተሰበሰቡት ወታደሮች አንገቱን በሰይፍ አድርገው ህዳር 29 ቀን በሰማዕትነት አርፏል። እና የዚህ ቅዱስ አባት በረከቱ በሁላችንም ይደርብን። እና በዘመኑ ንጉሥ ዲዮቅልጥያኖስ በዘመኑ ብዙ ቤተ ክርስቲያን ይዘጋ ነበረ። ጣዖት ቤት ከፍቶ ቤተ ክርስቲያን ይዘጋ ነበረ እና አባት አይገኝም። ምክንያቱም ለቤተ ክርስቲያን የሚያስብ አባት፣ በሃይማኖት ጸንቶ ቤተ ክርስቲያንን ከጠላት ሁሉ የሚያድን ህዝቡን የሚመክር አባት ነበረ። ዛሬ በቤተ ክርስቲያናችን ብዙ ፈተና የበዛባት ጊዜ ነው። አባት በተመሳሳይ የሆነ አባት በጣም ያስፈልጋታል። ዛሬ በዘመናችን የቤተ ክርስቲያን ፈተና የሚያርቅ የሚጸልይ አባት ቢኖር በጣም ትንሽ ነው እና ከጥንቱ አባቶች ልንማር ይገባል። እና ቤተ ክርስቲያን በፈተና ጊዜ፣ ቤተ ክርስቲያን በተቃጠለ ጊዜ፣ ምዕመናን በተሰዉ ጊዜ አባት መክሮ በሃይማኖት የሚያጸና አባት ያስፈልገናል። እና እግዚአብሔር አምላካችንን ቤተ ክርስቲያናችንን ከፈተና ይጠብቅልን። የህዝቡን ምዕመናንን ሁሉ
ይጠብቅልን። ቅዱስ አባት ለቤተ ክርስቲያን እናስብ። ቤተ ክርስቲያን ጸሎት የሚያደርግ አባት እግዚአብሔር አምላካችን ይስጠን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮት ወይትሰበሐ ስሙ ለእግዚአብሔር ለዘላለም የተመሰገነ ይሁን። አሜን። እግዚአብሔር አምላክ ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ አገልግሎት ዘመናቸውን ይባርክልን። አሜን። ወርሃ ታኅሳስ ሰፊ አስተምህሮና ምስጢር ካላቸው ወራት አንዱ የታኅሳስ ወር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ በባሕረ ሐሳብ ቀመር ቀኑ 9 ሌሊቱ 15 ይሆናል። ከዚህ በኋላ ቀኑ እየጨመረ ሌሊቱ እያነሰ ይሄዳል። ከስሙ ትርጉም ስንጀምር አለቃ ኪዳነ ወልድ ክፍሌ ታኅሳስ የሚለው ቃል መፈለግ ወይንም ፍለጋ የሚል ፍቺ ሲሰጡት ሐሰሰ ወይም ፈለገ፣ አገኘ ከሚል የግዕዝ ቃል እንደተገኘ ሊቃውንት ይናገራሉ። ምንድን ነው የምንፈልገው ብለን ስንጠይቅ አንደኛ በዚህ ወቅት ገበሬው የደከመበትን የድካሙን ዋጋ ፍሬውን ለማግኘት ለመሰብሰብ ማሳውን ፍለጋ የሚሄድበት የሚያስስበት ወር ነው። ወርሃ ታኅሳስ የመፈለግና የመሰብሰቢያ ወር የሚባለው ለዚህ ነው። ሁለተኛ ወርሃ ታኅሳስ ጾመ ነቢያት የሚጾምበት ወቅት ነው። ነቢያት ለ5500 ዘመን የጠበቁትን አምላክ መድኃኒት ለማግኘት በሱባኤ ደጅ የጠኑበት የፈለጉበት ወር ነው። ይህም ይታወቅ ዘንድ ከታኅሳስ 7 እስከ ልደት ድረስ ዘመነ ስብከት ተብሎ ተሰይሟል። ነቢያት የክርስቶስ ሰው መሆን መወለድ እንደደረሰ ለማጠየቅ በብዙ ምሳሌና ትንቢት ተገልጾላቸው ያስተማሩበትና የሰበኩበት ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ እንደጻፈልን 5500 ዘመን እስኪፈጸም እግዚአብሔር በነቢያት አድሮ ለአባቶቻችን ተናገረ ብሎ ነቢያት የክርስቶስን መምጣት አጥብቀው የፈለጉበትንና የሻቱበትን ወቅት ዘመነ ስብከት ነው። በ3 ልዩ ሳምንታት ይመደባል። አንደኛ ከታኅሳስ 7 እስከ 13 ድረስ ስብከት ይባላል። ስብከት ማለት ትምህርት ማለት ነው። ከላይ እንዳነሳ ነው ነቢያት በብዙ ምሳሌና ትንቢት ክርስቶስን መፈለጋቸው መሻታቸው የሚታሰብበት ነው። ልበ አምላክ ዳዊት እነሆ በኤፍራታ ተወልዶ በግዕዘ ሕፃናት ሲያለቅስ ሰማ ነው ብለው እንደደረሰ ለማጠየቅ ተናግረዋል። ሌሎችም ነቢያት በተለያየ ምሳሌ መስለውታል። ያንን የነቢያት ስብከት ለማሰብ ስብከት ተብሏል። ሁለተኛው ከታኅሳስ 10 እስከ 20 ድረስ ብርሃን ተብሎ ተሰይሟል። ይህም የተባለበት ምክንያት ነቢያት ጌታን በብርሃን እየመሰሉ በመስበካቸውና የሞት ጨለማንና የባርነት ጨለማን የሚያስወግድ አማናዊ ብርሃን ክርስቶስ እንደቀረበ ለማጠየቅ ነው። እኔ እግዚአብሔር በጽድቅ ጠርቼሃለሁና እጅህንም ይዘሃለሁ ጠብቅህም አለው የዕውሩንም ዓይን ትከፍት ዘንድ የተዘጋውንም ከግዞት ቤት በጨለማም የተቀመጡትን ከወህኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጥሃለሁ ብሎ ነቢዩ ኢሳይያስ ተናግሯል፣ ሰብኳል። በኋላም ራሱ ብርሃንነቱን ሲያረጋግጥ የጨለማው ዓለም ብርሃን እኔ ነኝ አለ። የማይጠፋና የማይለወጥ ጨለማ የማይለውጠው ደመና የማይጋርደው ጠፈር የማይከለክለው ብርሃን አማናዊ ብርሃን መድረሱን ነቢያት የሰበኩበት ስለሆነ ብርሃን ይባላል። ነቢዩ ኢሳይያስም በአኗኗሩ ጨለማ የሌለበት የብርሃን ጸዳል የብርሃን መገኛ እርሱ ነው እንጂ ብሏል። ሶስተኛ ከታኅሳስ 21 ቀን እስከ ታኅሳስ 28 ኖላዊ ይባላል። ኖላዊ ማለት ጠባቂ ማለት ነው። ኖላዊ የተባለውም ራሱ መድኃኔ ዓለም ክርስቶስ ነው። ልበ አምላክ ቅዱስ ዳዊትም እንዲህ ብሎ አስቀድሞ ትንቢት ተናግሯል። የእስራኤል ጠባቂያቸው አቤቱ ስማ አድምጥም። ለጊዜው ለእስራኤል ዘሥጋ ቢሆንም ፍጻሜው ግን ለእስራኤል ዘነፍስ ነው። እረኛ ከተኩላ በጎቹን እንዲጠብቅ የሁላችንም ጠባቂ ክርስቶስ ነው። ቸር ጠባቂ እኔ ነኝ፣ ቸር ጠባቂ ስለ በጎች ራሱን አሳልፎ ይሰጣል እንዲል
የአማናዊው እረኛ ክርስቶስ መምጣት የሚፈልጉ አበው በዚህ መልኩ ስለፈለጉት ኖላዊ ተብሏል። ሶስተኛው ሰብአ ሰገል ከሩቅ ምስራቅ ተነስተው በኮከብ ተመርተው የተወለደው የእስራኤል ንጉሥ ወዴት አለ እያሉ ከሩቅ የመጡ ጠቢባን አግኝተውት ወርቅ የገበሩለት ነውና ፈልጎ የማግኛ ወር ይባላል። በዚህም መሰረት የሰው ልጆችና መላእክት በህብረት ያመሰገኑበት ነው። ወርሃ ታኅሳስ መፈለግ ከተባለበት ምክንያቶች ጥቂቶቹ እነዚህ ናቸው። ሌላው በዚህ በወርሃ ታኅሳስ የሚታሰቡ ቅዱሳን በዓላት አሉ። በእርግጥ እንደ መጽሐፈ ስንክሳር በሁሉም ዕለት የሚታሰቡ ቅዱሳን ቢኖሩም ከእነዚህ በጣም የሚታወቁባቸው ብቻ እናነሳለን። አንደኛ ታኅሳስ 1 የታላቁ ነቢይ ኤልያስ በዓለ ልደት ነው። በእሳት ሰፋድል ከእናቱ ማኅፀን የወጣበት ዕለት ነው። ሁለተኛ ታኅሳስ 3 የአማናዊት መቅደስ የእመቤታችን ወደ ቤተ መቅደስ የገባችበት ዕለት በዓታ ለማርያም ቅድስት ሐናና ቅዱስ ኢያቄም ስዕለታቸውን ወደ ቤተ መቅደስ ይዘው የገቡበት የስጦታ ቀን ነው። እመቤታችን የቤተ መቅደስ ኑሮውን የጀመረችበት የመላእክት ዝማሬ በመስማት በቤተ መቅደስ የገባችበት ዕለት ነው። ከዚህም ዕለት እረፍቱ የሚታሰብበት የአቡነ ዜና ማርቆስ ኢትዮጵያዊ ጻድቅ በዓል ነው። ሌላም ታኅሳስ 19 በዓሉ ለቅዱስ ገብርኤል መልአክ ብስራታዊ አናንያ አዛሪያና ሚሳኤልን ከእሳት ያወጣበት ቀን በማለት የሚታሰብበት ዕለት ነው። ታኅሳስ 24ም ልደተ ብፁዕ ማር ኢትዮጵያዊ ሐዋርያ አቡነ ተክለ ሃይማኖት በዓለ ልደት ነው። ታኅሳስ 29ም በዓለ ልደተ ክርስቶስ ተብሎ በታላቅ ድምቀት ይከበራል። የቅዱሳኑ በረከት አይለየን፣ ወርሃ ታኅሳስንም የበረከት ያድርግልን እያልን እኛ ከወዲሁ እንሰናበታለን። መዘምራኑ የመጨረሻውን ዝማሬ ያቀርቡልናል። እግዚአብሔር አምላክ የሳምንት ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰላም 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 ለዝክረ ስምከ ሰላም 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 ለዝክረ ስምከ ጥዑመ ዜና ዜና ጥዑመ ዜና ዜና ጥዑመ ዜና ዜና
ዜና